ገና በሳምንቱ አይኖቿን መናፈቅ ምንድነው ምክንያቱ? ቤተሰቦች ልጃችን ልዕልቶና መታለች። ይወት ነጭ በኔ የራት ልብስ ነው የለበሰችው። የምር አምሮባታል። ከአስር ስንት የምር አምሮብሻል። አረ ነት እናት አዎ አምሮም ቦታው በጣም ነው የሚያምረው። እኔ እዚህ አብሶ በዚህ ሰዓት በቃ ደስ ይላል። በዚህ ሰዓት በጣም ደስ የሚል ቦታ ነው። ይሄ ቦታ የማያምር ቦታ የለም። አዎ በጣም የሚገርም ቦታ ነው። እኔ ተመችቶኛል። ተመቸሽ? በጣም እንዋኝ። ለምን አንዋኝ? ኧረ እባክህ ሊቀርቦልን አይደል? አንተማ ትችላለህ እኮ እኔ ብላኝ ለኔ እንጂ። አይ ሀይሚ ዛሬ ቆንጆ ሆነሽ መተሻል። አዎ ዛሬ ላንቺ የሚገርም ፕሮግራም ነው ማዘጋጀልሽ። ምንድነው? ጸዴ እራት ነው ጋብዝሽ። ዛሬ እንዳወራነው የመጨረሻ ቀናችን ነው መሰለኝ። አዎ በጣም እያዘንኩኝ ነው። ምንም ማድረግ አንችልም። አዎ እያዘንኩ ነው ግን ከልቤ ማለት ነው። አይ እስካሁን የነበረን ጊዜ ባንቺ አገላለጽ እንዴት ነበር? እስካሁን የነበረን ጊዜ ማለት ነው ማለት ምንም ሳላጋንን ሳልዋሽ እውነቱን ሀቁን ሳወራ ማለት ነው በጣም የሚገርም ጊዜ ነበረኝ። ደስ የሚል ጊዜ ነው ያሳለፍኩትኝ። ብቻ ሂጂ እያለኝ አይደለም እኔ በየሄድኩበት ባይዘው ሂጂ አይለኝም። ቅሪ ነው የሚለኝ። አልሄድም ልትይኝ እንደለመርሽ አሁን ልትለኝ ነው እንዴ? ግን ማለት ነው አልሄድም ብለህ እኮ ደስ ይለኝ ነበር። ግን ደግሞ ሄዳለሁ። ለምን ቢባል ክላስ አለኝ። አዎ ክላስ አለ። ቀራችሁ እዚህ ስንት ቀን ያሳለፍነው? አሁን 10 ቀን ውስጥ ትንሽ ይሆናል። ከ10 ቀን አዎ 7 ቀን 6 ቀን እንደዛ አሳልፈናል እና በጣም ጥሩ ጊዜ ነበረኝ እና አንተን ደግሞ በጣም ነው ማመሰግነህ። አረ እኔ ማመሰግነው የኔ መሰለ ቦታ እኮ ለመምጣትም አላሰብኩም። አንቺ ይዘሽንባት መጪ። አዎ ግን መጥቼ እኔ ሳልሆን አንተ ነህ ያዝናናኸኝ እጥፍ አድርገህ ማለት ነው። አረ እናቴ አንቺ በደንብ ያዝናናሽኝ። ምንም የሚያሳስብ ነገር የለም። ቴንክ ዩ። እሺ አረ እኔ ፍፄም በዚህ አጋጣሚ በጣም እናመሰግናለን። አንተንም መስግኛለሁ። አሁንም በሷ ፊት በቤተሰብም ፊት ቴንክ ዩ። እኔ መጀመሪያም ገና ሳንወጣ በፊት ነው ቴንክ ዩ ያልኩህ ታውቃለህ። ምስጋና ሲበዛ ደግሞ እንደውም አሁን ትያለሽ ገንዘብ አይሆንም። አመስግኙ። አረ ምስጋና ሲበዛ ጥሩ አይደለም። በኋላ ደግሞ ሌላ ይመችል በለው። ስማኝ ቆይ ሌላ ጊዜ ደግሞ በሞራል ሆኖ ሌላ ሀገር ልውሰዳችሁ ቢልስ እንዴ? ኦኬ እንደዛ ከሆነ እሺ አመሰግናለሁ። በጣም አመስግን። እንደዛ ከሆነ በጣም ነው የምናመሰግነው። አሁንም በጣም በጣም እኔም 200 ስገባ እሷ 150 ብያለሁ። የሆነ ነገር ፈጣሪ ካለ የሆነበት እንሂድ ይሆናል። ማን ያውቃል? በጊዜ ከገባው እንገባለን። ብዙ ቤተሰቦች ብዙ የምናስጎበኛችሁ ቦታዎች ይኖራሉ። እዚህ ስትመጡ ፈታ የምትሉበት ቦታዎች፣ እዛ የማዳም ቤት ብዙ ጭንቀት አለ እንዳልኳችሁ። ከዛ በፊትም ብዙ ትሰቃያላችሁ። እንዳንዳንዱ ቤት ጥሩ ላይሆን የሚችል ሰው አለና እዚህ ስትመጡ ያ ሁሉ ጭንቀታችሁ የምትረሱበት ቦታዎች እነዚህ ብዙ አሉና እንዳጋጣሚ የሆነ ቦታ ከተገናኘን ፕሮሚስ ብያለሁ። አሁንም ጋብዛችኋለሁ። ችግር የለውም። ፈታ እንላለን፣ ፏፈሽ እንላለን፣ እንደኛው እንዝናናለን። አያሳስብም። እሱ ብቻ ሳይሆን ደግሞ ያው አገራችን ውስጥ ብዙ አሁን አንዳንዴ የሌላ ሀገርን ቦታዎች ብቻ ነው መጎብኘት የምንፈልገው፣ ግን አገራችን ውስጥ በጣም ብዙ ደስ የሚል ቦታዎች አሉ። ከበቂ በላይ ያለው ነው። ከበቂ በላይ ያለው ምንም ከዚህ በላይ አዲስ ነገር የለም። እና ስትመጡ ዝም ብላችሁ ያልሆነ ቦታ ገንዘባችሁን ከምታጠፉ እንደዚህ ሪላክስ አድርጋችሁ መንፈሳችሁን አድሳችሁ ምናምን የምትሄዱበት ቦታ አለ። እነ ዝዋይ አለ፣ ደብረ ዘይት፣ ይኸውኛ አሁን ያለንበት ሐዋሳ፣ በጣም ብዙ ቦታዎች አሉ። እና ጎብኙ እና ፈታ ትላላችሁ ብለን ተስፋ እናደርጋለን። ጭንቀታችሁ የምትረሱበት አመት ይሁንላችሁ ያመት። እና ደግሞ አዎ እራቱ ጋር ከመሄዳችን በፊት እዛ ጋር እንቀመጥና አንድ ነገር ላውራሽ። እሺ ከቃል በቃል ስጦታ አየሁ ህልሜ ሲፈታ ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ ደስ አለኝ ደስ ሳየ ልቤን ትርታ ሞልተሽዋል በደስታ
አሁንማ ምን ልልሽ ዝም ብዬ ልውደድሽ ደስ ደስ አለኝ ደስ 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 እንደኔ በሆነ ፍቅሯ እያልኩኝ ልቤን ሳስጨንቅ አረግሽኝ በሐሴት ትልቅልቅ የአብሮነት ጥጉ በጊዜያት ከዓይን አልፎ ልብን ሲላመድ እንዲህ ነው ለካ መዋደድ አቆምኩኝ ለክብርሽ ዘንባባዬን ዳስ መልካስ ያስባለኝ ፍቅርሽ ነው ህልም እንዴት ይፈታል ቃል በቃል ቃል በቃል ነው ቃል በቃል ነው ቃል በቃል ነው። ሰዎች እዚህ ጋር የመጣት አንድ ነገር ልጠይቃት ነበረ። ሀይሚም አልችልም ረስቼዋለሁ ምናምን ብላኝ ትቼዋለሁ። እሱም ግጥም ልላት ነበር ረስቷለች። ስለዚህ ኮሜንት ላይ ያያየው ስለነበር ነው ግጥም ምናምን ብላችሁና እሱን ነገር እንድትናገርልኝ ፈልጌ ነበር። ብዙ ሰው ሀይሚ ግጥምሽ ናፍቆኛል እያለ ስለነበር ቤተሰቦች እዚህ ሁሉም ነገር ተመችቶኛል፣ ግጥሙም ይመቸኛል። ያልተመቸኝ ምን እንደሆነ ታውቃላችሁ? ልብስ የለኝም። ተሰቃየው ልብስ ማለት ነው። እንዴት እገዛለሁ እያልኩ እየመሸ እየረሳሁት ምናምን በቃ አንደኛዬን የመጣሁበትን ቀፋ ብዬ ሊድ ብዬ ነው እንጂ የተሰቃየሁት በልብስ ነው እንጂ ሌላ ነገር የለም። እኔ ተመችታችሁኛል ሁላችሁ። ግጥሙን እሺ ቤተሰቦች ተዘጋጁ። ግጥም ላላችሁ ይሄው ግጥም መጥቷል። እሺ ፍቅር አለቀሰ። ፍቅርን ስፈልገው ቀናቶች አለፉ። ፈለኩት ድካም ሆነ ትርፉ። አጋጣሚ ሆኖ ተደብቆ አየሁት። አላምን ስላልኩኝ ምክንያቱን ጠየቅኩት። ፍቅር አንተ ነህ ወይ ብዬ ብጠይቀው ምንም መልስ ሳይመልስ እንባ ተናነቀው። ግራ ገባኝና በአግራሞት አየሁት። ቆይ ፍቅር ደስታ ነው ሲባል ሰምቻለሁ። ታዲያ ያንተ ለቅሶ ከየት የመጣ ነው? ፍቅርም መለሰልኝ አይኑን መሬት ተክሎ። መናገር ጀመረ ቃላትን ቀጣጥሎ። ደስታማ ደስታ ነኝ ላወቀው ሚስጥሬን፣ ከደስታም በላይ ነኝ ከተረዱኝ እኔን። ያስለቀሰኝ ነገር ሆዴን ሆድ የባሰው፣ በእኔ ስም መነገድ መቻ ቆመ ሰው። አፈቀርኩሽ ብሎ ሲዋሻት በእኔ ስም፣ ማሬ ውዴ ብላ ከድታው ስትሄድ እሷም፣ በእኔ ሲጫወቱ የሐሰት ጨዋታ፣ በእኔ ሲባልጉ በእኔ ስም ሲምታታ፣ በውሸት ዓለም ሆነው በእኔ ስም ሲጠሩ፣ እንዴት አላነባ ካልረባ ነገሩ ብሎ መለሰልኝ ፍቅርም በደስታ፣ አንገቱን ቢያስደፋው የሐሰት ጨዋታ። ፍቅር አለቀሰ ይባላል ግጥም እና ቤተሰቦች ግጥም እንዴት አያችሁት? በጣም የሚገርም ነው። እኔ እስከገባኝ አንፃር በጣም ትልቅ ትርጉም አለው። በጣም ትርጉሙ በፍቅር ማለት በውሸት ፍቅር ብዙ ተነግዶብኛል፣ ብዙ ተባልጎብኛል እያለ ነው ፍቅር አይደል? አዎ ማለት እወድሻለሁ ወይም እወድሃለሁ ወይም ፍቅር በሚመስል ጨዋታ ውስጥ ፍቅር ሳይኖር ማለት ነው ደብቀው ብዙ ነገር የሚያደርጉ ሰዎች አሉና በፍቅር ስበብ በእኔ ፍቅር ስበብ ብዙ ነገር ተደርጓል እና ፍቅር ይሄ ፍቅር የምንለው ነገር ሰው ሆኖ ቢጠየቅ የሚመልሰው መልስ ይሄ ይመስለኛል አይነት ነገር ነው የግጥሙ ሚስጥር ማለት ነውና ፍቅር ሰው ሆኖ ፍቅር ሰው ሆኖ መናገር ቢችል እንደዚህ ነው ሊመልስ የሚችለው ብዬ አስባለሁ። የግጥሙ ሚስጥር እንደተረዳሁት ከሆነ ማለት ነው። አዎ ያለ ፍቅር ከባድ ነው። ምክንያቱም አንድ ሰው አፍቅሮ አንድ ሰው ሳያፈቅር የውሸቱን ወይ የሆነ ነገር ለማግኘት ከሷ አለ አይደለ ከአንድ ሰው የሆነ ነገር ማግኘት ሲፈልግ የውሸት አፈቅርሻለሁ ሲኖር በጣም ብዙ አዛኬዞች አሉ። በጣም ማለት ነው። አብሶ አፍቃሪው ይጎዳል። ሄዶ ደግሞ የሚፈልጋቸውን ነገር አግኝቶ እውነት ነው የምላችሁ የሆነ በቃ አለ አይደለ ሄዶ የሆነ ነገር በቃ ሁሉም ነገር እየሰለቸው ሲመጣ በጣም ይባስ እየጎዳት ይመጣል ልጅቷን። እና ማታፈቅሩትን ሰው እባካችሁ አፈቅርሃለሁ አትበሉ። እውነት ሁሉም ነገር ይቅር፣ ትርፍ ነው። ዓለማዊ ነገሮች ትርፍ ነው። እውነት ሰው አያልቅስባችሁ፣ ሴት ልጅ አያልቅስብን፣ ያው ወንድም አያልቅስ። እውነት ብዙውን ጊዜ ወንድ ላይ የሚደርስ አይመስልም፣ ወንድ ብቻ የሚበድል የሚያደርግ ነው የሚመስለው። እና
ሴትም ወንድም በቃ የውሸት ፍቅር ያላችሁ ሰዎች አሁንም ቢሆን ራሳችሁን ይወስቲ የምራችሁን ተወዱታላችሁ የሆነ ነገር ፈልጋችሁ የሆነ አንዳንዴ ራስሽን ለመፎገር ትሞክራለሽ ገብቶሻል እንዲኮ ነው ምናምን ያሰባባቶችን ያመጣሽ ያሌለውን ነገር እየፎገርሽ ታልፈዋለሽ እና ያ ሊሆን አይገባም ባይነኝ ግጥሙም ፍቅር ከሚያለቅስብን ሰውም ከሚያለቅስብን እንደ ወንድ የሴት እንባ በጣም መጥፎ ነው መቤቴ በጣም ከባድ ነገር ነው የሴት እንባ ህይወትን የሚያበላሽ የላይኛውንም ቤታችንን የሚያበላሽ ነገር ቢኖር የሴት ልጅ እንባ ነው ወንዶች የምታዩትም ከሆነ ባካችሁ ፍቅር ሲያለቅስ ደግሞ እግዚአብሔር እንደማልቀስ እንደማለት ነው ማለት እግዚአብሔር ሲያዝንብህ ማለት ነው እግዚአብሔር ፍቅር ነው አይደል የሚለው መጽሐፍ ቅዱስ ብዙ ጊዜ መንፈሳዊ ቦታዎች ላይ የሚነገረው እግዚአብሔር ፍቅር መሆኑን ነው የሆነ ሰው ወደዋለው ወይ ወዳታለው ብላችሁ ብትበድሉት ቢያለቅስባችሁ እግዚአብሔር በዛ ልክ ነው የሚያዝነው ምክንያቱም ፈጣሪ እኛን ሲወደን ያለ ምንም ነው ከኛ ምንም ሳይጠብቅ ነውና ከሰው አንዳንደኛ ሰዎችን ስንወድ ከሰው የሆነ ነገር ጠብቀን ነው ግን እንደዛ መሆን የለበትም ፍቅር ምላሽን ሳይሆን መስጠትን ነው የሚያውቀው እና በቃ ብቻ በእንደዚህ በሪሌሽንሺፕ ዙሪያ ብቻ ሳይሆን እንደዚህ በፍቅረኛሞች ምናምን ብቻ ሳይሆን መላመዳለው ገና በሳምንቱ አይኖቿን መናፈቅ ምንድነው ምክንያቱ ልወዳነው መሰል ልቤን ጠረጠርኩ እንደሷ ስልጣን በቃል ያወደስኩት መላመዳለው ገና በሳምንቱ አይኖቿን መናፈቅ ምንድነው ምክንያቱ ልወዳነው መሰል ልቤን ጠረጠርኩ እንደሷ ስልጣን በቃል ያወደስኩት መላመዳለው ገና በሳምንቱ አይኖቿን መናፈቅ ምንድነው ምክንያቱ ልወዳነው መሰል ልቤን ጠረጠርኩ እንደሷ ስልጣን በቃል ያወደስኩት ሹሩሩሩ ያ ብርቱካኔዮ ደሞ ዋለላ ቤንሲፉ ደንጋላ ሹሩሩሩ ያ ብርቱካኔዮ ደሞ ዋለላ ቤንሲፉ ደንጋላ ሹሩሩሩ ኦምኒ ኪኛ ላሜ ሹሩሩሩ ላዋሉ ቢራ ሹሩሩሩ ለሚን ወልጃለቴ ሹሩሩሩ ሚአን ዋጅጂራ ሹሩሩሩ ያ ብርቱካኔዮ ደሞ ዋለላ ቤንሲፉ ደንጋላ ሹሩሩሩ ያ ብርቱካኔዮ ደሞ ዋለላ ቤንሲፉ ደንጋላ ንፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ በልቤ ከተማ የኔ ባልኩት ሀገር ነግሰሻል በመውደድ ከብረሻል በፍቅር ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ንፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ በልቤ ከተማ የኔ ባልኩት ሀገር ነግሰሻል በመውደድ ከብረሻል በፍቅር ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ
ቤተሰቦች ያው የድምጽ ችግር ካለ የአስፋልቱ ነውና እራቱ እንዴት ነበረ? በእናትህ ቆንጆ ነበር፣ ወድጄዋለሁ። ምሽቴና ደመቀው ተመቸሽ? በጣም ተመችቶኛል። አመሰግናለሁ። እኛም ደስ ብሎናል። ያው ቤተሰብም ደስ እንዳላችሁ ተስፋ እናደርጋለን። እውነት በጣም ነው ደስ ያለኝ። ኧረ እውነት አልጠበቅኩም እና በቃ ቻላቅ ጥሩ ጊዜ ያሳልፈናል። አመት በዓል ከመግባቱ በፊት አንድ ጥሩ ምሽት 2017 ሁላ ብታዩ ጨረቃ ጠቆረች። ትጠቁራለች ተብሎ ነበር። አዎ የሆነ ሰዓት ትኩስ ነገር እየተጠቀምን እያየናት ነበር እና ጠቆረች እና እኔን ጨረቃዬ አንቺ ግን አይደለም የጠቆርሽሽ፣ አንቺ ቀይ ነሽ። እኔማ በምሽቱ ራሱ ጠፍቷል እኮ ለራስ ማለት ጥቁር ነሽ እያልከኝ ነው። ኧረ አልወጣኝም፣ አምልጦኝ ነው እባክሽን። እንደዛ ለማለት ነው የሚመስለው። ግን ሴቶች ለምንድን ነው ከቤት ስትወጡት ጃኬት ለብሳችሁ ማትወጡት? የእናንተን ለመልበስ ይሄ ነገር መቆም አለበት። እንደ ህግ ማሰብ አለበት ለኛ። እንዴ ምን ሰርታችሁ አብልተንም አልብሰንም አይመጣውም። ኧረ እባክህ እውነቴን የምሬን ነው አይመጣውም። ምን አለበት ብርድ ለብሻለሁ እኮ አታየኝም? ይሄ አሁን ይሄ እንደዚህ ሆነሽ ከዛ እንዲህ ስትል ያው እንግዲህ ምን ታረጉታላችሁ? ወገኛ ብላችሁ መስጠት ምን አለ መሰለክ፣ ያው እራት አይደል የጋበዝከኝ? እንደውም እኮ እኔ ሸፈንፈን ብዬ ነው የመጣሁት፣ ግን ያው አንተ አለህልኝ ብዬ ነው ከላይ። በጣም ነው እንዴ የምትሸፈኙ? የኔ አንበሳ